ገራዶ የወሎ ሰው መስያለው አይደለ ስለሆንኩ ነው። አልহামዱሊላህ ታቦታችን ገባ የተባለበት ቦታ ቢለን ጊዮርጊስ ይሄ ነው። ጉድ ሞርኒንግ ወደ ገራዶ እንሄድና ኤቭሪባዲ ኢዝ ጌቲንግ ሬዲ። አልቡ የእግር ጌጥ ማለት ነው። የእግር ጌጥ አልቡ የእግር ጌጥ ነው። ይሄ አልቡ ትክክለኛ ብር ነው። ይሄ አልቦ እየተሰጠኝ ነው። ጋሽዬ አልቦ ተሰጠኝ እኮ ደስ ማን አገኘልሽ ነው? አይ አልሰጠችኝ። አይ አይ አገራችን ወሎ ነን። ወሎ ላይ ፏ እያልን ነው። የጅቡን ጎዳና የመሰለው ነገር አንገት የመቀጅ ተሞላ የመሰለው You guys finally ገራዶ ደርሰናል። I'm trying to make content for TikTok ግን ይሄ በቆሎ ሻት is really beautiful. Wow. አኒስ የወሎ ሰው መስያለው አይደለ ስለሆንኩ ነው። ገራዶን በትንሽም ቢሆን አይታናታል። እዚህ አካባቢ ማውቀው ሰው ኑሮ 2 ቀን 3 ቀን አድሬ ባይሆን ላይፉን ደስ ይለኝ ነበር፣ ግን ስለሌለ I am trying to enjoy ገራዶ ነው ቁጭ ብዬ ለመዝናናት። ግን እንዳለ አክስታር ጎታቶችን ነይራም እየተባልኩ ነውና አልጠግበው ሊሄድ ነው። በጣም ደስ ይላል። ዛጋር እንዳለ ቆመው there's so fast እስካሁን ስላረፈልኩኝ፣ ግን ምን ላድርግ ገራዶ ወጥቼ በደምብ ሳልቀርጽ ሊሄድ ነው። አሁን ራሱ አልጠገብኩኝ፣ ግን ታሳጭ ቆይ ነጣላ ስላልያዝኩ ወደ ውስጥ መግባት አልችልም፣ ግን ላሳያችሁ። ቢለን ቅዱስ ጊዮርጊስ ማለት ይሄ ነውና ብዙ ጊዜ ወልዬ ናችሁ ታውቁታላችሁ። ካልሆናችሁ ግን የአመቱ ጊዮርጊስ ጊዜ የዝሮት አጽሙ ጊዜ ሙስሊም ፈረሰኞች መጥተው የሚያጅቡት ይሄንን ታቦት ነው ማለትና አልহামዱሊላህ ታቦታችን ገባ የተባለበት ቦታ ቢለን ጊዮርጊስ ይሄ ነው። የሙስሊም ክርስቲያንም ሃይማኖት ላይ የሚሳማ ታቦት ነውና የሀገሬ ታቦት ማለት ይሄ ነው። I'm not sure about the story ግን እንደሰማሁት ከሆነ ቢለን ጊዮርጊስ የተባለው ወይ ድርቅ ወናም ብቻ መጥቶ ነበር እና ሙስሊሞቹም ክርስቲያኖቹም ሲሳሉ like እህላችን ይዞ ምናምን ቢለን የዛሬ አመት ብንገናኝ ለቅዱስ ጊዮርጊስ ይሄን አርዳለው ነው ሙስሊም ክርስቲያኑም እኩል ተሳለ እና ከዛ በኋላ like መርታቸው መሬት እንዲዝ ቢለን ጊዮርጊስ ቢለን የዛሬ አመት ቢለን ቢያደርሰን በሚል ምክንያት ቢለን ጊዮርጊስ እንደተባለ ሰምቻለሁ። ምን ያክል አኪዩሬት እንደሆነ አላውቅም፣ ግን ከሰማሁት መቼስ የሆነ ያክል እውነታ ቢኖረው ነው። አይደለም